ወለሰውፈ ይዑጢከ ረቡከ አባቴ 18 ዓመት ሞልቶካል ከቤት ውጣ። እኔ ቅድሚያ እኮ 18 የሞላው አንተ ነህ። ሞተ አይደለም እንዴ? ሞተ እኮ ያአላህ ወላሂ ያዘው ሞተ። አዎ ከጀነት ውስጥ ሆኜ ነው የቀጥታ ስርጭት የማስተላልፈላችሁ። ሰይድ ኑር ሁሴን ጀግና ኪያ ኑሩ ኑር ሁሴን አቦቦ ኪዮ ሰይድ ኑር ሁሴን ጀግና ኪያ ኑሩ ኑር ሁሴን አቦቦ ኪያ ሰይድ ኑር ሁሴን ጀግና ኪያ ኑሩ ኑር ሁሴን አቦቦ ኪዮ ሰይድ ኑር ሁሴን ጀግና ኪያ ኑሩ ኑር ሁሴን አቦቦ ኪያ ኑሩ ኑር ሁሴን ኑሩ ኑር ሁሴን ኑሩ ኑር ሁሴን ኑሩ ኑር ሁሴን አባቦ ኪያ አዑዙ ቢላሂ ሚነሽ ሸይጣን ረጂም። ይሄንን የመሰለ ሚውዚክ አርብ ማታ ስለሚለቀቅላችሁ በሆፒ ኢንተርቴይንመንት እንድትጠብቁን የሚል ማስተላለፊያ ለማስተዋወቅ ያክል ነው። እንደዚህ አይነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? ደግሞ እኛ እኮ እንደዚህ አይነት ነገር አናዳምጥም ብላችሁ በኢማናችሁ ለመጠብረር አትሞክሩ። በኢማን መጠብረር ምናምን ችግር ያመጣ ነው ይሄ ነገር። ኢማን ጉራ አለ ባይዘው በኢማን ጉረኛ መሆን ይመጣ። ኢያከ ነዕቡድ እኮ እየኖረው ነው። ከዛ በጊዜ ሂደት እኛን መናቅ ይጀምራል። ምንድነው እኔ ሰላት ነው እየሰገድሽ ያለሽው? እንዴት ሰው በአመት አንድ ረመዳን ብቻ ይጾማል? ችግሩ እኮ እዚህ ጋር ነው። በቃ ጀነት ለእናንተ ብቻ የተፈጠረ ታስመስሉታላችሁ። አንዳንዶቻችሁ እረፉ፣ ከእንደዚህ አይነት ድርጊታችሁ እረፉ። ምን አባህ ገባህ አንተ? ሙዚቃውን እያዳመጣችሁ ልላችሁ ፈልጊ። አዑዙ ቢላሂ ሚነሽ ሸይጣን ረጂም። እጅግ በጣም የሚገርማችሁ ነገር ነን ሙስሊም የሆኑ ሰዎች ዋሳችን ይላሉ። ዋሴን አታውቀው? ማን ነው ዋሴ? ሸፋዓይ ነቢ ዋሴ ወጣቱ እንደዚህ ያለ አባቶቻችን ደግሞ ኢየሱስ ይወዳል፣ ኢየሱስ ጌታ ነው፣ መዳን በክርስቶስ ኢየሱስ ነው፣ የዚህ ዓለም ንጉሥ ኢየሱስ ክርስቶስ ነው፣ ይመጣል፣ መዳን በክርስቶስ ኢየሱስ ነው ያልኩ ነው። ምን ትላለህ አንተ? በቃ ሲመጣ እናወራለን። አለቀ። በቃ ሲመጣ እናወራዋለን። ጉዳዩ ከሱ ጋር እንጂ ከእናንተ ጋር ስላልሆነ ከነሱ ጋር እናወራለን ብለው መልሰውለታል። እጅግ በጣም የሚያስገርማቸው ነገር ደግሞ እህቶቻችን በዚህ ጸባይሽ ጌታን ብትቀበይ ጥሩ ነበረ። እሺ አመሰግናለሁ፣ እቀበላለሁ። ጌታን እንቀበላለን፣ አመሰግናለሁ እያለች እያወራች ነበር። እጅግ በጣም አስገራሚ ምላሾችን መልሳለች። ለቀልድ ቢሆኑ እንኳን እንደዚህ አይነት ነገር ትልቅ ዋርኒንግ የሚያሰጡ ነገር ናቸው። ከዚህም ባለፈ ደግሞ እህቶቻችን በዚህ ብቻ አላበቁም። አንዳንዶቹ ደግሞ አግቢ ለምን አታገቢ ምናምን ብላችሁ የምትጨቀጭቁኝ ሰዎች ግን ማለት ለምን ባልየውን አታመጡልኝም? እንደ ሀሳብ ማለት ባልየውን አምጡትና እኔ አገባለሁ። እኔ እምቢ አላልኩም። ብቻ ቤት ሽማግሌ የሚልከውን አምጡ፣ ከዛ ሰርግ ትበላላችሁ። ዝም ብላችሁ ቆይ እናንተ ለምንድን ነው የምትጨቃጨቁት? እጅግ በጣም ያስገርማል። እንዴት ነው ሰዎችን የምትጨቃጨቁት? ለራሳችሁ ቁጭ ብላችሁ ሰዎችን እንዴት ነው ወደ ጋብቻ መጠሩት? ተው እንጂ ረፉ። እኔ ምን አደረኩት? አንቺው ምን እየጠበቅሽ ነው? አሁን ለምሳሌ እንዴ ሰርግሽን እንብላ እንጂ ሰርግሽን እንብላ እንጂ እኔ ዘር አምሮኝ ቢፌ አምሮኝ በሽሮ ነው የምደግሰው። ሊበላ ማን በደገሰው ማን ሊበላ? ሽሮን በልተ ወደ ቤት ትገባታል። ሽሮው ምግብ ነው እንዴ? ቆይ ሁሌ የምበላው ድናን ዘርጥጠ መተህ ጠቅጥቀህ ልትወጣ ሽሮን በልተህ ወደ ቤት ትገባታለህ። ተው እንጂ አንዳንዴ ከሽሮ ላፋቱን። እኔ እናንተ ሰርግ ብቻ እኮ አይደለም፣ እኔ እንትን ነው የፈለግኩት። እና እህቶቻችንን አታስቸግሩላችሁ ፈልጌ ነው። በራሳቸው ጊዜ በተመቻቸው ሰዓት ማግባት ስለሚችሉ ተው እረፉ። በመታው ጌታ የለሁም ሐራም ቦታ ሐላሉን መርጫለሁ ወፍቀኝ እኔን ፋንታ ሐላሉን መርጫለሁ። ሐላሉን መርጣ እየዘፈነች ነው። ዘፈኑም ወደ ሐላልነት ስለተቀየረ በእንደዚህ አይነት መልኩ እየገለጸች ስለሆነ እረፉ። በነገራችን ላይ እህቶቻችን እኛም ብቻ አይደለም ያስቸግሩ። በጣም ይቀፍጦኛል። አበሳሰቲ ተጠዋውቂ ልቤን ሰበረችው። እንኳን እናንተ እኛም አልቻልናቸውም ብሎ እየኮመቱ ነበር።
እኔ አይደለም እኔ ጥሩ እንደሆንሽ ነው የማውቀው። እኔ ለኛ ብዙ ነገሮች እንደሆንሽ ነው የማውቀው። እኔ ለኛ እናት እንደሆንሽ ነው የማውቀው። እኔ ለኛ እህት እንደሆንሽ ነው የማውቀው። እኔ ለኛ ሚስት እንደሆንሽ ነው የማውቀው። እኔ ለኛ ንግስት እንደሆንሽ ነው የማውቀው። እኔን ከውስጡ አውጡ። የምን አባትክ ደግሞ ወደዚህ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልሐምዱሊላህ። እንደዚህ እየተወራራን ረመዳን ደረሰ። ረመዳን ሊመጣ 40 ምናምን ቀናቶች ብቻ እንደሚቀሩት እየተገለጸ ነው። እባካችሁን አብረን ተዳርሰን ካልጾምን ከሌሉ ዱዓ ላይ ደግሞ እኔን እንዳትረሱ። እኔ እናንተ ከረሳችሁ ማን አለኝ ታዲያ? ዘመዶቼ ከረሱኝ ዘመዶቼም ጠሉኝ እኔም ጠላዋቸው እንደሚሉ አይነት ሰዎች እንዳንሆን ሁላችንም ዱዓ እየተደራረገን በተለይ ለኔ እያደረጋችሁ እኔም ለእናንተ አስታውሳችኋለሁ በሚል ሁላችሁም 12000 ከምናምን ሰዎች እዚህ ጋር ይታዩኛል። ለእናንተ ሁላችሁም ዱዓ ስለማድረግላችሁ ሌሎችም ደግሞ ሰብስክራይብ እያደረጋችሁ የዛኔ ነው ማቃችሁ ቤተሰብ መሆን አንችል የዛኔ ነው ማቃችሁ ሰብስክራይብ ላይክ እያደረጋችሁ አብራችሁን እንድትቆዩ እጋብዛችኋለሁ። ረመዳን ከሪም ረመዳን ደረሰ። አሁን ማን ይመጣሉ? እነዛ 11 ወር ያሰቃየ 11 ወር ብርህን እየሰረቀ 11 ወር እያንከራተ ረመዳን ደረሰ። ረመዳን ስለደረሰ አፉ በለኝ አፉ ማፊ አመቱን ሙሉ ዱዓ ያዘጋጀውብህን ዱዓ መጥቶ ምናምን ድሊት ላድርገው ማፊ ድሊት ሐቢቢ ይወርድብሃል። ያ አላህ እንደዚህ አድርጎኝ ነበር እንደዚህ አድርገው ማፊ አፉ ምናምን ማፊ አመቱን ሙሉ እንደዚህ አሰቃይተኸኝ ሸቀለህብኝ ምናምን ከዛ ግብር የሚከፈልበት ሰዓት ሲደርስ ሱቅህን ትዘጋለህ። ላሐት ዘጋውም ሐቢቢ። እኔ ደግሞ የመጀመሪያ አመት ቢሆን እኮ ችግር የለውም። በየአመቱ ትመለሳለህ። ተምረን ተወለ ከረመዳን ጋር ሁሌ የምትመጣው خلاص አጠፋ ጥፋትህን ጠብቅ። ደህን ሀይንዙ عليك ዱዓ። አንዳንድ ሰዎች እንደዚህ ናቸው። ይሄ ትልቅ መልእክት ነው ያለው። አንዳንድ ሰዎች ይቅርታ ላይሉ የማይችሉ ብዙ አይነት ሰዎች አሉ። ጥፋት ስናጠፋ ያባካችሁን እየተጠነቀቅን ይቅርታ ሊሏችሁ የማይችሉ አይነት ሰዎች በብዛት አሉ። በተለይ ደግሞ እጃቸውን ካነሱ እንደዛ አይነት ሰዎች ስላሉ እባካችሁ እየተነቀቀ አንዳንድ እስላም ወንዶች ግን ማለት ነው ጁሙአ የምትቀቡ ሽቶ ምንድነው? በጌታ በኢየሱስ ስም እንዴት እንደሚጣፍጥ ታክሲ ውስጥ ከሆናችሁ ማለት ነው ልክ እነሱ ሲገቡ የታክሲው መዓዛ ይቀየራል። ከዛስ መንገድ ላይ ሄዳችሁ ከሆነ ካለፉ በኋላ ራሱ እነሱ ነው የሚሸተው። እና እንደ ሐሳብ ለምን ጁሙአ ብቻ ከሰኞ እስከ እሑድም ተቀቡልኝ። ከሰኞ እስከ እሑድም እየተቀባችሁ እየተባለ ነው። ከሱ ይሄንን ይመስላል። ሁሌም ተቀቡና ሁሌም ጥሩ መሽተት የሙስሊም ባህሪ እንደሆነ ሁላችንም እናውቃለን። እጅግ በጣም የሚያስገርመው ነገር ደግሞ አንድ አስደንጋጭ ነገር ወደዚህ እየመጣብን ነው። الجديد والمطور من هذا الكرسي الجميل اللي ممكن تستخدمونه اثناء الصلاه او لاي استخدام اخر، حلو جدا لكبار السن والناس اللي عندهم مشاكل اثناء الجلوس، يساعد على الراحه، متوفر باكثر من لون، وايضا الاصدار الجديد تقدر تتحكم فيه بالمقاس اللي يناسبك، جودته عاليه جدا مثل ما تشوف، متوفر بثلاثة ألوان، دائما تقدر تطلبها من موقع وفروع الإبداع። እነዚህ ሰዎች ይሄንን እያስተዋወቁ ያሉ ሰዎች እጅግ በጣም ይገርማሉ። ሙስሊሞች ናቸው። ትንሽ ካሉ ደግሞ የሚሰግድልን ሮቦት ማምጣት ስለሚችሉ ከእንደዚህ አይነት ነገሮች እየተጠነቀቀ እንደዚህ አይነት ነገሮች እጅግ በጣም ሴንሲቲቭ ናቸው። በተለይ በሰላታችን አንደራደርም። እኛ በሰላትና አዛን ሲባል ሁላ የሙስሊም ኡመት እንዲህ ነው። አላሁ አክበር እየሰራን ያለነው ነገር አቁመን የምናዳምጠው እኛ በሰላትና ሰላት ነክ በሆኑ ነገሮች የማንደራደረው እኛ ሰላት ላይ እየቀለድን እንድንሰግድ ሊያደርጉን እየሞከሩ ነው። ምንም አይጣፍጥም፣ አልወደድኩትም። ጨው የለው፣ ዘይት የለው፣ ምን የለው። እንዴ ጨው የሌለው ወረቀቱ ነው ጨው የሌለው ምኑ ነው? በነገራችን ላይ አንድ ጓደኛ ምን ይለኛል፣ ሴቶች እኮ ኧረ ጠግቤ ያለው እያሉ ሙሉ ድስት ፍርፍር ይጨርሳሉ ብሎ ሲነግረኝ እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ። እኔ ያው በጀርባ የሚወራውን ነገር ላድርሳችሁ ብዬ ነው እንጂ እኔ አይደል ዶሮን ሲያታልሏት በመጫኛ ጣሏት ይባላል። በምግብ መንግስት መቼ ነው እንደዛ ያለው? ነገሪ መቼ ነው እንደዛ ያለው? ትላንትና በቴሌቪዥን ነው። ምን አለ? ኢንዶሚ ለሊት ጥሩ ነው ብሏል። ስለዚህ ለምን አይቀቅልልኝም?
ኢንዶሚ ስለምትፈልግ ኢንዶሚ ይቀቀልላት ለእህታችን እባካችሁ፣ አታስለቅሷት። ሰሞኑን እጅግ በጣም አስደንጋጭ ነገር በኢትዮጵያ ምድር ላይ ተፈጥሯል። ይሄ ነገር እንግዲህ ብዙዎቹን እያደነጋገረ ይሄ ነገር ምንድነው ብሎ ብዙዎቹ ጥያቄያቸውን አብዝተው ነበር። ምላሹ ይሄንን ይመስላል። ምንጭ ላይ የተከሰተው ከኋላ የምትመለከቱት ቪዲዮ ከትናንት ጀምሮ ሲዘዋወር ነበር። ታዲያ ስለ ሁኔታው ለማጣራት ሙከራ አድርጌ ያገኘሁትን መረጃ ላካፍላችሁ። አንድ ሰው አይኑ ተገልጦና ነቅቶ ሳለ ነገር ግን ከአካባቢው ጋር ምንም አይነት ግንኙነት ማድረግ ባይችል ወይም እንደ ሐውልት ዝም ብሎ የሚቆም ከሆነ ይህ ሁኔታ ካታቶኒያ ይባላል። ካታቶኒያ ያለባቸው ሰዎች አብዛኛውን ጊዜ ድምጽ አውጥተው አይናገሩም። አልፎ አልፎ ደግሞ የሰሙትን ቃል ዝም ብለው ሊደግሙ ይችላሉ። በብዛት ሰውነታቸውን ወይም እጅና እግራቸውን ባልተለመደ ሁኔታ አጣጥፈው ለረጅም ሰዓታት ሳይንቀሳቀሱ ሊቆዩ ይችላሉ። አንዳንዴም አንድን እንቅስቃሴ ደጋግመው ሲያደርጉ ይታያሉ። ካታቶኒያ አብዛኛውን ጊዜ የሚከሰተው በከባድ የድብርት ህመም ወይም በስኪዞፍሬኒያ ምክንያት ነው። እንዲህ አይነት ምልክት ያለበት ሰው ካጋጠማችሁ ተደግሞበት ነው ወይም ክፉ መንፈስ ነው ብላችሁ ከመገመት ይልቅ ወደ ስነ ልቦና ባለሙያ ውሰዱት። መረጃው ለሌሎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ይሄ ነገር እንግዲህ በሽታ ነው። እንደዚህ አይነት በሽታዎች ስላሉ እንደዚህ አይነት ሰዎችን ባያችሁ ቁጥር መደንገጥ ሳይሆን እንደዚህ አይነት እርምጃዎችን መውሰድ አለባችሁ። ወይኔ ዱዱሊ መጣሽ? በቃ ምንም አልተፈጠረም። ምንም አላየንም። እኛ እንዳንስቅባችሁ ህጻናት ሲወድቁ ታስታውሳላችሁ? በቃ የሆነ ነገር ካደረጉ በኋላ እዛ ጋር ቁጭ ብለው አያለቅሱም። ለምን? ሰዎች ስለሚስቁባቸው። አልገባችሁም እንዴት እየለፈንበት እንደሆነ ይሄ ስራ። ምክንያቱም ከታህሳስ 19 በፊት ማለቅ ያለበት ስራ ነው። ችግር የለውም ቶሎ እንዲያልቅ ለዱዓ አደርጋለሁ። ግን ቶሎ ካለቀ በኋላ ራሳችሁ እናንተ ናችሁ የምትሰግዱለት። እሱ ነው ጥያቄ የሆነብኝ። አረ ቶሎ እንዲያልቅ እንዳለ ጴንጤዎችም ሙስሊሞችም ኮሜንት ስር ዱዓ አድርጉ። ቶሎ ያልቅ ያላችሁ ኤማ ቢሰገድለትም ምንም ችግር የለም። ለፍታችሁበታል፣ በጣም ዋጋ ከፈላችሁበት። ምን ችግር አለ? ቢሰገድለትም አንሱም። የሆነት እኔም ወድጃለሁ፣ ከለሩም ወድጃለሁ። እኔ ከለሩ ደስ ይላል፣ ወርቃማ ነው። በሌላ ከረር ሄዳችሁ በሌላ ከረር ለመግዛት እስቲ ለስጦታ ለመስጠት ሙስሊም ላረገን ጌታ እዚሁ እኮ አልሐምዱሊላህ ልንል ይገባል። አልሐምዱሊላህ። በጣም በሚያስገርም ነገር ደግሞ ካዕባን በምን አይነት መንገድ ስለው እንዳመጡልን አናቅም። በኢትዮጵያ ደረጃ እጅግ በጣም አስገራሚ ነገሮችን እየተመለከተ ነው። ደስ ይላል። አልሐምዱሊላህ አልሐምዱሊላህ اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ربنا هب لنا من أزواجنا وذرياتنا قرة عين واجعلنا للمتقين إماما آمين آمين والسلام على المرسلين جزاكم الله خيرا فيه ይሄ ነገር እንግዲህ ኤአይም አይመስልም። ኤአይ ለማለት ብዙ ነገር ተቸግረን ነበርን። ለዚህ አይነት ነገሮች ከየት እንደመጡ አናቅም። ካዕባ ለማለትም እጅግ በጣም የሚከብር ነገር ነው። ከኋላ እየተመለከትን ያለ የፊልስጤማውያንን ስቃይ በመካ በጁምዓ ኩጥባ አወሱ። ታላቁ ሼህ የመካ ሐረም ኢማም የሆኑት አብዱራህማን ሱደይስ ናቸው። እንግዲህ እንደተናገሩት ከሆነ በዓለም ላይ አሁን ላይ ፍትህ እየተጓደለ ነው። በዚህ በነቃው ዘመን በተለይ ደግሞ የፊልስጤማውያን ህዝቦች እየተራቡ እየተሰደዱና እየተገደሉ ነው ሲሉ እንግዲህ በጁምዓ ኹጥባቸው አስታውሰዋል ማለት ነው። እናም ያ ብቻም ሳይሆን ለፊልስጤማውያን ህዝቦች ዱዓም አድርገዋል። ለአቅሷም ለቤተል መቅዲስም እንደዚሁ ማለት ነው በሰላም እንዲሆንና ሁሉ ነገር ሰላም እንዲሆን እነዚህ የሚሰደዱትና አሳዳጆችንም ደግሞ አላህ ቅጣት እንዲቀጣቸው ሲሉ እንግዲህ በመካ ሐረም ላይ በጁምዓ ኹጥባቸው አስታውሰዋል ማለት ነው። እስኪ ነው የተወሰኑ የእሳቸውን ድምጽ ላሰማችሁ። እናንተ የፕላስ ምልክቱን መጫናችሁን አትርሱ። وفي هذه الآونة من أعقاب الزمن انتشر ظلم عظيم عم وطم وهو ما تعيشه بعض الشعوب المستضعفة من ظلم جماعي كالشعب الفلسطيني الأبي
ምን ከሄደ ምን ይጮሃል ይባላል። በዛን ሰዓት እንደዛ ሲረፈረፉ፣ ህፃናት እንደዛ ሲሞቱ፣ ህፃናት እንደዛ ቦምብ ሲወርድባቸው፣ አዛውንቶች ብዙ ነገር ሲሆኑ እነዚህ ኡማ የአረብ ኡማ ዝም ብለው ነበር፣ ዝምታቸውን ሰብረው ነበር። አሁን ግን ነገሮች ከተረጋጉ በኋላ ድምጽ ለመሆን መሞከር ይሄ ሰውን መሸወድ እንጂ እንደዚህ አይነት ነገሮች ድምጽ ለመሆን ነው ብዬ አላስብም። ብዙዎቹ አንዳንድ ነገሮችን ፈርተው ዝም ሊሉ ይችላሉ። በእንደዚህ አይነት ቦታ ግን ዝምታ መፍትሄ ነው ብዬ አላስብም። ለነዚህ ኡመት ድምጽ የምንሆንበት ነገሮች በጣም ብዙ ናቸው። በሶሻል ሚዲያ ልንወድላቸው እንችላለን። እንደዚህ ደግሞ በገቨርንመንት በኩልም ልንወድላቸው እንችላለን። አላህ ይረዳ። ሌላው አላህ ይረዳ ነው ወላሂ። አፉ የፊልም ሶሪ የምላስ ወለምታ በግቢ አይታሽም እና አይደለም። አንተ አባታችን አደም የለም ተሳስቶ ነው ከጀነት የተበረረው። አንቺ ላይ ሲሆን ሌላ አዲስ መጽሐፍ ለምን ኪታብ ተገለጠሽ? ኪታብ እና ሰው ይሄ ምንድነው ጥሎ ማለፍ አድርጎታል ተዋጨተው እና አንድ ልትረዱ የሚገባው ነገር ጀለቢያና ኮፍያ ያረገው ሁሉ ኡስታዝ አይደለም። ወላሂ ኡስታዝ አይደለም። እኔ አንድ ታሪክ ልንገርህ። ሸይጣን ኪታብና ጀለቢያ አድርጎ በረሱል አጠገብ እንደዚህ ያልፍ ነበር። ዑመር ያን ሰውዬ ሄደህ ግደለው ጀለቢያና ምናምን በኡስታዝ ማክስ እሱ ሳይነግሩት ማለት ነው። በጀለቢያና ቁርአን ይዞ እየሄደ ተነስ ያን ሰውዬ ግደለው ምናምን ብለው አሊን ምናምን ላኩበት እና ግን እንዴት ይሄን ሰውዬ ገለዋለሁ እኔ? ይሄ እኮ በአላህ ያመነ አንድ ኪታብ ያዘ አንድ የሚያምር ኡስታዝ አይነት ሰው ነው ምናምን እና ነባይ የሀገር ተራመስ ሰው ይኖራል ምናምን። ይሄ የማንንም አዘበዘክ ሰምተህ መጣህ እዚህ ምናምን አትሁን ነው ሊገለጥልን ይገባል። ገለቢያና ምናምን ያለ ሰው ሁሉ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱን ምድር ላይ መጣ ነው አላህን ልንገዛ ነው። አላህን ተገዝተን እንሄዳለን። ሌላ እኮ አይደለም። እኛ አዲስ ሃይማኖት እንፍጠራለን። እኛ ሙስሊም መሆናችንን ብቻ ነው አካስኩ ደግሞ ማንንም አልሰማ ማንንም ወላሂ አጥፍቻለሁ ከሆነ አጥፍቻለሁ ይቅርታ እና ይቅርታ የምጠይቀው ማንንም አይደለም አላህን ነው። ሳላውቅ አጥፍቼ ሊሆን ይችላል። አንፎሎም እኮ ማድረግ እኮ ይቻላል ምናምን ይሄ ነው እንደሚያስተዳድረኝ ቢላሂ አስቶፍ ምናምን እየሰራን እኮ ነው የምንለው። ማን ነው የሚያስተዳድረን? እኛ አላህ እኮ ነው የሚያስተዳድረን። እዚህ ጋር ሰው ይሪሻኮታል እና በተቻለና አቅም ስሜታዊ ላለመሆን እንሞክረናል። ይሄ ልጅ ከዚህ በፊት የተናገረውን ንግግር ለማስታወስ ያህል ፑል ቤት ምናምን ዴስ ቲቪ ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለው? አዎ እንደዚህ ብሎ ተናግሮ ነበር። ለዚህ ንግግሩም ይቅርታ ጠይቋል። እሱ እንደ አስተሳሰቡ ከሆነ ለዲን በማሰቡ ለዲን ተጨንቆ ነው ይህንን ነገር ሰዎችን ለመያዝ ነው። ግን ማታለል ሳይሆን ሰዎችን መምከር ነው የሚሻለው። ለምሳሌ አሁን ፑል ፕሌይስቴሽን ምናምን አይነት ነገሮች በመስጊድ ግቢዎች ውስጥ ቢከፈቱ ያ ነገር ሰዎች እንዲታለሉ እያደረገን ነው እንጂ ሰዎች መስጊድን ፈልገው ወር ደግሞ ሰዎች የመስጊድን ጥቅም አውቆ እየመጡ አይደለም። እንደዛ ከሆነ ማታለል ስለሚሆንብን በሚል ይቅርታውንም እንቀበላለን። ይሄ ልጅ ጥሩ ነገርን ለማሰብ ፈልጎ ነበር። ያ ነገር ግን ስህተት ሆኖ ስለተገኘ ከምን ዝገት ከሰው ምን አይጠፋም ይባላል። ይቅርታውን መቀበል ግዴታ ነው። እስራኤልንም ባንዲራ የምንይዝበት ምክንያት ቅድም ነግሬሻለሁ። ከኢትዮጵያ ጋር አንድ ነበረች። ኢትዮጵያ እኮ አንድ አካል አንድ ግዛቷ አንድ ጠቅላይ ግዛቷ ነበረች። መልከ ጸዴቅ የሚባለው ኢትዮጵያዊ ካህን መሰረታት። ይሄ የመቅደስ የሰንበት ልዩ ትርጓሜ የያዘ ባንዲራ ሰማያዊነቱ የጽዮን የእመቤታችን ምልክት ነው። ነጭነቷ ንጽህናዋ ነጭ ብልጽግና በፍጹም ከሴቶች ሁሉ የተለየች ከሴቶች የተለየች ማለት ወንድ ናት ማለት አይደለም። ነጭ አይደለም እኮ ብልጽግና ሚስተው እዚህ ላይ ነጭ ብልጽግና ከሴቶች የተለየች ማለት ከፍጥረት ሁሉ የተለየች ዝም ብላ ተራ ሴት አርገን አንያት። ይህ 6 ጫፍ ኮከብ የዳዊት ኮከብ ማለት ይሄ ነው። ስትቆጥሪ 1 2 3 4 5 6 የስድስቱ ቀናት ምሳሌ 7 የሰንበት እረፍት ምሳሌ ይሁን በ7 ሚስጥራት የተዋቀረ ባንዲራ በቅርብ ቀን ኢትዮጵያና እስራኤል አንድ ባንድ አገራት ባንድ ይመጣል። ይህንን ነገር እስራኤላውያን ያውቁታል አያውቁትም የሚለው ሌላ ጥያቄ ነው ወይስ በሀገራችን ውስጥ ተረት እየተተረተ ነው የሚለው ሌላ ጥያቄ ነው። ሲቀጥል ደግሞ እስራኤል የኢትዮጵያ ግዛት ናት እያሉ ነው። እንቀጥላለን።
ቆይ ግን ዘንድሮ አብሪት አልወድም። አብሪት ምንድነው? አብሪት ምንድነው? የአብሪት ሞሪድ አልወድም። አብሪት ምን ይመስልሻል? አብሪት ሀገር ወይ ደግሞ የሆነ ትልቅ ኡስታዝ ምናምን ነገር ሼክ ምንድን ሀገር ማለት የሆነ ሀገር ስልሽ የሆነ ክፍለ ሀገር ላይ ያለ የሆነ ራሱን ችሎ ሰፈር ማለት ነው። ሰፈር ይመስልሻል? ሌላ ነው ምን ይመስልሽ? ሌላ በቃ የሆነ ትልቅ ኡስታዝ ይሆናል አይደለ? ይሄ አሊሞ የሚባለው የትልቅ መውሊድ የሚያከብሩላቸው ምናምን ኡስታዞች ግን እሱ ስልክ ነው ወይ ግን እንደዛ አይነት ነው ይመስለኛል። እንደዛ ነው ገመትኩት። የአብሪት መውሊድ የት የሚወጣ ነው ይመስልሽ? የአብሪት መውሊድ ስልጤ ወይ ደግሞ ጉራጌ ሀገር ይመስለኛል። ስልጤ ወይ ጉራጌ። እሺ መቼ ነው የአብሪት መውሊድ? እኔ እንጃ ላይ አላውቅም፣ ግን ያው ግምት አይደል? ገምቻ ግምት። እሺ ከረመዳን በፊት ይመስለኛል። ከረመዳን በፊት ወይም ከረመዳን በኋላ ከረመዳን ያው ግን ቅርብ ይመስለኛል። ምንም ስሟት አላውቅም እኔ። እሺ ቀጥባሪስ የሚባለው ምንድን ነው? የቀጥባሪ መውሊድ እየጠፋኝ ነው ስሙ። እሺ የቀጥባሪ መውሊድ ቀጥባሪ ወዴት ክልል ይመስልሻል? እሱ ጉራጌ ነው። ጉራጌ ነው ይመስለኛል። ህይወታችን ተረት ሆኖ ይቀር። እሺ የሆነች ዱላ ደግሞ አለች። ዱላ አለች የሆነች ይዘው የሚሄዱ ዱላ። ስለ ዱላዋም እናውራ እስቲ። ይችን ዱላ ከሰይድና ኑር ሁሴን ዘንድ ወይም ደግሞ አናጅና ሂጂ ራሴ ነኝ ያመጣኋትና ይዣት እየመጣሁ መንገድ ላይ በጣም ብዙ ሰዎች ይቺ ዱላ ምንድን ነች እያላችሁ ጠይቁ ነበረ። ማዕናውን ልንገራችሁ። ይቺ ዱላ ምንም አይነት የተለየ ኬዝ መሆን የተለየ ትርጉም የላትም። ሰይድና ኑር ሁሴን ረህመቱላሂ ዐለይህ ይዟት ይንቀሳቀሷት የነበረች ዱላ ነች። ያ ማለት ሶላት ሊሰግዱ ሲሉ የድሮ ሰዎች ኪታብ ኮረጆአቸው እንደዚህ ያንጠለጥሉ ነበረ። ሌሎች እቃቸውን ይዙ ነበረ። ከታች ከስር ማለት እንደዚህ ጦር ያደርጉበታል። ከዛም መሬት ላይ ይሰክቱታል ማለት ነው። መሬት ላይ ተሰክቶ የያዙትን እቃ በሙሉ እዚህ ጋር ያስቀምጡበታል ማለት ነው። ስለዚህ እሳቸው ይዟት የነበረች ለዒባዳ ለሰላት ሲያቆሙ ወይም ደግሞ ለሌላ ነገር ማለት ነው ሲፈልጉ ሙሉ የያዙትን ኪታባቸውን ቁርአን አልከሪም ሊሆን ይችላል መሬት እንዳይነካ ቁርአን ላይ መሬት ላለማስቀመጥ እዚህ ጋር አንጠልጥለው ያስቀምጡት ነበር። ከዛ በዘለለ ግን ምንም አይነት ሌላ እንትን የለውም ማለት ነው። በሌላ ለመውሰድ የፈለጋችሁ ሰዎች በሌላ ለመተርጎም ስታስቡ የነበራችሁ ሰዎች ምንም ማለት አይደለም። አናጅና ደግሞ ሰይድና ኑር ሁሴን ዘንድ ያዘየራችሁ በሙሉ መዘየርን አላህ Subhanahu Wa Ta'ala ይወፍቃችሁ። የልብ ሰኪናና የልብ እርጋታ የሚገኝበት ቦታ ስለሆነ የልብ እርጋታና የልብ ሰኪና የሚገኝበት ቦታ እያለ ነው ወንድማችን። በ16ኛው ክፍለ ዘመን እንደዚህ አይነት ትውልድን እየፈጠረ ነው። የልብ እርጋታና የልብ ሰኪና ኬት ነው የምናገኘው? ፕሊዝ ኬት ነው የምናገኘው? በአንድ የቁርአን አያ ተጠቅሷል። ያቺን የቁርአን አያ አንድ የጻፈልኝን ሰውን ትልቅ የሆነ ሽልማት ውሃብያ የሚባሉ ሰዎች ይህን ሰውዬ አቡበከር የሚባለው ማምለክ ጀመሩ እንዴ? አንዲት ነጁም የምትባል ሴት ይሄንን አቡበከር የሚባለውን ግለሰብ ሰደበች ብሎ 6 ወር ይፈረድባት ሲል ሰማሁት። ምክንያቱም እናንተ የምታመልኩት አምላክ ብላችሁ የምትሉት አርሽ ላይ የተቀመጠ እጅ ያለው እግር ያለው የሚወጣ የሚወርድ የሚንቀሳቀስ ፍጡሩን ስለሆነ ምናልባትም ይህን ሰውዬ ማምለክ ጀመራችሁ ይሆናል። ይቺ ልጅ እምነትን ተሳደበች። የተሳደበችው ግለሰብን ነው አይደለም? ስለምንድን ነው 6 ወር ይፈረድባት ብለህ የምታወራው? እናንተ ስልጣናችሁን እውቅናችሁን የምትጠቀሙት ሰዎችን በማሰር ሰዎችን በመግደል በማፈናቀል በማሰቃየት ነው እንዴ? ስንት ዑለማ ስንት መሻይኽ ስንት ኡስታዝን ነው ስትሳደቡ የምትሉት? ይሄ እኮ ሶሻል ሚዲያ ነው አይደል? አንተ ሲጀመር ከልጅቷ ቄጥ ስር ለምንድን ነው የማትወጣው? እኔ የማንንም ብሔር ወክዬ አይደለም የምናገረው። እኔ ብሔርተኛም አይደለሁም። እንደ ሰው ግን በሰውነት እኔ እቺ ልጅ በጣም ትገርመኛለች። ነገሮችን ከብዙ አንገል ማየት መመልከት አትችልም። ኡስታዙ ተሰደበ፣ ኡስታዙ የሆነ ነገር ሆነ፣ እሷ ምንም የሚያገባት ነገር የለም። እንደውም ለነሱ መጣ እስላምን ለማጥቃት እየሞከረች እና እስቲ ሁላችንም አላህ ያስተካክለን። እጅግ በጣም በሚያስገርም መልኩ ደግሞ ስፒድ የሚባልን ልጅ ካወቃችሁት ላይቭ ስትሪም ላይ በብዙ ሰዎች የሚታወቅ አንድ ልጅ አለ። ይሄ ልጅ እጅግ በጣም በሚያስገርማችሁ መልኩ ኢትዮጵያ ሊመጣ ነው። ኢትዮጵያ ሲመጣ ደግሞ ማን ይለዋል? አይሹ ስፒድ የምትል ሰው ስነ ስርዓት ያዙ። የትልቅ እድል ነው ለኛ። እናሳይ፣ አገራችን አዲስ አበባ እናሳይ። ሲሪየስሊ ሁላችንም ነው የምላችሁ። በተቻለን አቅም የባህል ልብስ አርጋ ውጣ። የባህል ልብስ ያርጋችሁ ውጡ። እስቲ ቻሌንጅ ላስጀምር እንዴ? ያ ነገር ሲመጣ የባህል ልብስ አርገን እንውጣ እንዴ? ሁላችንም ብናረግስ? ጋይስ ምን ታስባላችሁ? እስኪ ኮመንት ላይ ጻፉልኝ።
የባህል ልብስ አድርገን ብንወጣ ይሄ ልጅ ሲመጣ ኢትዮጵያን በሙሉ ስለሚያስተዋውቅ እንግዲህ እንዳስለምኑ ባካቸው ምስለምኑ ሰዎች እረፉ ብሎ አዶናይ መልእክት እያስተላለፈ ነበር። አዶናይ ብቻ ሳይሆን የኢትዮጵያ ቲክታከሮች በሙሉ መልእክታቸውን እያስተላለፉ ነበር። እጅግ በጣም በሚያስገርማቸው መልኩ ደግሞ አይሾ ስፒድ ምንድነው አንተ አግኝተው በሸዱ የሆነ ነገር የሆነ በሱ እንትን የሆነ ነገር ላይ ለመድረስ ልትፈልግ ትችላለህ በራስህ አትለምሄድ ለማኞች እናንተ አርጋችሁ እንዴ ስትለምኑ የምታድሩት የምትሉት ሰው እኮ ለመለመን ማግኘት ያንን ሰው በምን አግኝቶ ነው? አንዴ እኔ ቢጤ እሱን የት አግኝቶ ነው የሚለምነው? አይሾ ስፒድ ይሁን ማን ይሁን የት ያውቁልሃል? እሱ የሚያውቀው የዕለት ጉርሻውን ነው ማግኘት የሚፈልገው። ኢትዮጵያ ሲጀመር አፍሪካ ሀገር የድሃ ሀገሮች እኮ ነን። ብንለምን ባንለምን ምን ብርቅ ነገር አለው? ብርቅ ነገር ዓለም አያውቅም ሀብታም ሀገር እንደሆነ ነው የምንታወቀው። ኢትዮጵያ ብቻ እኮ አይደለችም ከአፍሪካ ድሃ ሀገር ዘሆል አፍሪካ ድሃ ነን፣ ተረጂዎች ነን። ሊስትሮ ዛ አንጎላ ሄዶ ሊስትሮ አስጠርጎ ብር ስጠኛለሁ እና ሊስትሮ ጠርጎ ብር ላይ ከፍለው ነው ማን ስለሆነ ነው እሱ በነፃ የሚጠረግለት የሱ ጫማ እንዴ? ግጥም ማድረግ የጠይቀው ነው አይሾ ስፒድ ነውና አሁን ያ ሊስትሮ የሚጠርገው አይሾ ስፒድ ይሁን ማን ይሁን የት ያውቀዋል? ልጁ የሚያውቀው ገንዘብ የሚያዙ ነው። ሰውየው ገንዘብ የሚያዙና ጫማ መጥረጉን ነው ያወቀው። ገንዘብ ብለው ጠየቁት። ለምን አይጠይቅም? ድሃ ይጠይቃል፣ ካለው ይጠይቃል። ምንድነው እሱስ ጥቁር አይደል እንዴ? የምትገላለጡት እየመጣችሁ ማለት ነው። አታካብደው ንፍጣ ስለናንተ ደሞኛ ስለ አይሾ ስፒድ ደሞ ልጨነቅልህ እንዴ? ባናቱ እንደዚህ ተከድ ነው ማለት ማንንም ለኢትዮጵያ ሰጥቶን እኛ ስለተሰጠን አይደለም። ኢትዮጵያ የበጸለገ ምንድነው ያደገችው ዓለም ያቀናል በልመና ምንድነው የምታወራው? በተክ እና ጫማውን ጠርጎለት ብር መጠየቅ አልነበረበትም? እንዴት አይነት አስተሳሰብ ነው ግን ጭቅላታችሁ ውስጥ ያላችሁ? ግን ነከሌ 4 ሚሊዮን ተከታይ ያለቅ 1 ሚሊዮን ተከታይ 2 ሚሊዮን ያላችሁ ስርዓት አርጉ። ዩቲዩበሮች ምናምን እዚህ ኢትዮጵያ ውስጥ ያለ ሂድና በፈለከው መንገድ ሂድና አንተ እዛ ምንጣፍ አንጥፋ አበባ ጎዝጉዘ ቄጤማ ጎዝጉዘ ተቀበለው። እኛ ምን ብር ጠየቀው እንዴ? በጣም ያሳፍራል። እንዴት አይጠይቀው? ተጠቅሞ እኮ ነው አማን እኮ ነው የጠረገለት ይሄ ጻልጅ እና ምን አገባውና ነው ማንስ? እኔ እንደው በጣም ነው የኮራውባቸው፣ በጣም ነው ያደነኳቸው። አይሾ ስፒድ ስለሆነ ማን ነው እሱ? ደፋር ኧረ እባክህ ቂንጬን ቢጠይቅ በነፃ ነው በእውነት የምርህና እንደዚህ አልኩ። አፍንጫውንና እንደዚህ አንገቱ እንዲደባልቅልን የምቀበለው አይደለም። አትከፍልም ልለው ጥርሱን ነው እዛ እንደ ፖስት ፒል ማስውጣው ደፋር ነስቶ አሉ። እጅግ በጣም በሚያስገርም መልኩ ደግሞ ላይቭን እያየው ነበር። አይሾ ስፒድ እየሄደ ነበር። ይሄ ህፃን ልጅ ሩጦ ይመጣና ጫማውን ባለበት እየሄደ ባለበት በግድ አቁሞት ጫማውን ይጠርግለትና ከዛ በኋላ ብር ስጠኝ ብር ፈልጋለሁ እያለው ነበር። አይሾ ስፒድ ፈልጎ አይደለም ያን ጫማ ያስጠረገው እየሄደ ባለበት ወቅት ነበር። እንግዲህ ያው ፌሚስ ስለሆነ ሰዎች ሰላም ይሉታል ብሎ ሲጠብቅ እንደዛ አድርጎ ብር ተቀበለው። ይሄ ነገር በአለም ላይ እጅግ በጣም መነጋገሪያ ሆነና ሰዎች በደንብ እያወሩበት ነው። አንጎላ እንዲህ ደሃ ሀገር ናት፣ አንጎላ እንደዚህ ሀገር ናት። አዎ እውነት ነው። እኛ ይሄንን ልጅ ከለመንን እጅግ በጣም በብዙ ሚሊዮን ሰዎች ነው ይሄን ልጅ የሚከታተሉት። ወደ 48 ሚሊዮን ህዝብ ነው የሚከታተለው። እነዛ ሰዎች በሙሉ እንግዲህ ታዋቂና ትላልቅ የሆኑ ሰዎች ስለሚያዩት እነዛ ሰዎች ደግሞ በኢትዮጵያ ላይ ያልሆኑ ነገሮችን በጭንቅላታቸው ውስጥ ይቀርጻሉ የሚል መልእክት እያስተላለፉ ነበር። እስቲ ካለፈ በኋላ በደንብ እናወራለን። እጅግ በጣም ቢያስገርም መልኩ ደግሞ አይሾ ስፒድ ይሄንን ነገር መጥቶ ቢያይሳ ብሎ አንድ ቪዲዮ ላከልኝ። ክራይ ተወዶበት የአከራይም ቤት እየነቃቀለው ነበር። ዞራል ወደዛ ወይ ማለት በዚህ ለጥላጥላጥ ምስማሩን አረቀ ሄድና በዛው ዞር ጫማ ይታል ወይ እነሱ በዛ ከወጡ እኮ ይያዛል። አሁን እኮ እኛ ሁለታችን በዚህ ከሄድን ወደዛ ይወርዳል አይደለም። ይሄ ደረጃ ስላለ አንተ እንዲዝ መዞር ነው። የወጣት አለ ይወጣል። ብቻውን ለመሄድ ፈርቷል ሰውየው። ገዘራ ነገር ነው የያዘው። በድንጋም ተመቷል። አንቺ ደሙ መስቀል ያደርጋል ግንባሩ ላይ ተሻለ። ደሙ እጁ ላይ ያለው ደም ማለት ነው። እንዴ ቀብቶ እንዴ መስቀል ያደርጋል። እስማው ደም ከሲል
መስቀል ደግሞ አድርጎ ቁጭ እናንተ ሰይጣን ፌዳ ሞት ይጨፍራል። አራ እጁ ላይ ያለውን መስቀል አደረገ ግንባሩ ላይ ስማማ በወሉ ብሏል። ልጁ እንደዚህ አይነት ነገሮችን እንዳይመለከት ደበቅ እያደረገን ገበናችን በቤት ውስጥ ሸፈነን እንኑር እየተባለ ነው። መልእክት ነው፣ እንደ መልእክት ነው። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቃል። በቀጣይ ቪዲዮ እስከምንገናኝ ድረስ አኔ አንሱታ አቲ ኤኙኒ ኮመንት ጀለቲ በሪሱ ከንደገኒ ሁሉ ላይክ ምግባር አይትረስዩ